ጉድ ሳይሰማ መስከረም አይነጋ ይላሉ አበው። የቴዲ አፍሮ ኢትዮርካ የፈጠረውን ዝረት ቤተ መንግስቱን ማወኩን ቀጥሏል ተብሏል። ከኢትዮጵያ አናት ላይ ውረድ ሲል ድምፃዊ ተመስገን ታሙ አስደንጋጭ ጥሪ አቅርቧል። የቴዲ አፍሮ ዳስታል በመንግስት ባለስልጣናት ዘንድ ስጋት መፍጠሩ ተገልጿል። ይህ ባለበት ጠቅላይ ሚኒስትር አብይ አህመድ በይፋ ስልጣን እንዲያስረክቡ ተጠይቀዋል። ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል በማለት የጠቅላይ ሚኒስትር አብይ የደህንነት ኃላፊ ተቃውሞ ያስነሳ ንግግር ተናገሩ። ሚዲያዎች የህዝቡን ጭወት ከመዘገብ እንዲታቀቡ ባለስልጣኑ ሲያዝዙ የህዝቡ ጭወት የሚዘግቡ ቅርሻታሞች ስለ አደባባይ ላይ ተሳደቡ። ለመሆኑ እኒህ ባለስልጣን ማናቸው? በስፋት እናጋራለን። የጥበብ ሰዎች ዝምታቸውን ሰብረው ስልጣን ይልቀቅ እስከ ማለት የደረሱበት ወቅታዊ ሁኔታና በአማራ ክልል በሰቆጣ መንገድ የደረሰውን አሰቃቂ እልቀት ሙሉ መረጃ ይዘላችሁ ቀርበናል። ከፕሮግራሙ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን መረጃውን ላይክና ሸር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይ። ጉድ ሳይሰማ መስከረም አይነጋ ይላሉ አበው ሲተርቱ። የቴዲ አፍሮ ኢትዮርካ የፈጠረውን ዝረት ቤተ መንግስቱን እያናወጠው ቀጥሏል ተብሏል። ጠቅላይ ሚኒስትሩ ህዝቡን ቁራ አለንበት ንግግር ጀርባ ያለው ሚስጥር ይፋ ሆኗል። ትዕግስታችን አልቋል፣ አርጩሜ እናነሳለን የሚለው ማስፈራሪያ በርካቶችን ማነጋገሩ ቀጥሏል። ከሰሞኑ በኦሮሚያ ክልል ጥቃት ደርሶባቸው ነበር የተባሉት የደህንነት አማካሪ አቶ ሬድዋን ሁሴን መላ ኢትዮጵያን ያስቆጣና አዲስ ጥርጣሬ የፈጠረ ንግግር ተናግረዋል። የአርቲስት ቴዲ አፍሮ ኢትዮርካ አልበም ከተለቀቀ ማግስት ጀምሮ በአገር ውስጥ ከፍተኛ የፖለቲካ መነቃቃት ፈጥሯል። በተለይ ደግሞ ዳስታ የተሰኘው ዜማ መልእክት ለማን እንደሆነ በግልጽ ባልተቀመጠበት ሁኔታ መንግስት ግን ዘፈኑ በቀጥታ ለራሱ እንደተዘፈነ በመውሰድ ከፍተኛ ጭንቀት ውስጥ ገብቷል ተብሏል። ጠቅላይ ሚኒስትሩ አልበሙ ከተለቀቀ በኋላ በተደጋጋሚ በሚዲያ በመቅረብ የህዝቡን ቅሬታና ጩኸት የቁራ ጩኸት በማለት ሲያጣጥሩት ተስተውሏል። ማንም ይጩህ ለእኛ ቁራ ነው፣ በዘፈን የሚወርቅ መንግስት የለም በማለት የተናገሩት ጠቅላይ ሚኒስትሩ ህዝቡን አድናቂ አጠቃላይ እንደ ናቁ ተደርጎ በመወሰድ ከፍተኛ ቆጣን ቀስቅሷል ተብሏል። አክለው ትዕግስታችን አልቋል፣ አርጩሜ እናነሳለን የሚሉ ቃላትን መጠቀማቸው በመንግስትና በህዝብ መካከል ያለውን ግንኙነት ይበልጥ እንዲሻክር አድርጎታል ተብሏል። ይህ ባለበት ከሰሞኑ በኦሮሚያ ክልል 120 ተብሎ የሚጠራ ቡድን ጥቃት ደርሶባቸው እንደነበር ነው ለሕክምና ሆስፒታል ገብተው እንደነበር የሚነገርላቸው የጠቅላይ ሚኒስትሩ የደህንነት ኃላፊ አቶ ሬድዋን ሁሴን በኢቢሲ ቀርበው የሰጡት መግለጫ ሌላውን መነጋገሪያ ሆኖ ቀጥሏል። አቶ ሬድዋን ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል በማለት ንግግራቸውን የጀመሩ ሲሆን ሀገሪቱን ከትልቅ ዛፍ ጋር በማመሳሰል የብዙሃነት አስፈላጊነት ተንትነዋል። እያንዳንዱ ብሔር እንደ ዛፍ ስሮችና አየርና ምግብ አምራች ቅጠሎች መሆናቸውን የገለጹት ሬድዋን ሁሴን የትልቁ ማህበረሰብ አካል እንደመሆናችን መጠንም ሁሉም ማህበረሰብ በተገነባ ቁጥር ግዙፏና የተዋሃደች ኢትዮጵያ ትወጣለች ሲሉ ተደምጧል። ምንም እንኳ የአቶ ሬድዋን ሁሴን ንግግር በንድፈ ሀሳብ ደረጃ ብዙሃን የሚደግ ቢመስልም በርካታ ታዛቢዎች ግን ንግግሩ ከዚህ ቀደም ከነበራቸው አቋም ጋር በማያያዝ ተችተዋል። በተለይ በኢህአዴግ ዘመን አሰብ ምን ያደርግልናል ሲሉ የነበሩት ባለስልጣናት ዛሬ በደህንነት ኃላፊነት ተቀምጠው እንዲህ አይነት ንግግር ማድረጋቸው ብዙዎቹን አስቆጥቷል። ህዝቡ መንግስት በኪነ ጥበብ ስራዎች ላይ የሚያሳየው ስጋትና ባለስልጣናት የሚሰጡትን አነጋጋሪ መግለጫዎች እንደ ድግመት ምልክት እየቆጠራቸው ይገኛል ተብሏል። ቴዲ አፍሮ በሙዚቃው የነካው የታሪክ ቁስል እና የመንግስት የአርጩሜ ምላሽ የሀገሪቱ የፖለቲካ ሙቀት በከፍተኛ ደረጃ እየናጠው ቀጥሏል ተብሏል። መንግስት በዘፈን ይወርቃል ወይስ አይወርቅም የሚለው ጥያቄ በጎን ይቆየንና የባለስልጣናቱ ንግግርና የኢትዮርካ ማዕበል ሀገሪቱን ወደ አዲስ ምዕራፍ እየወሰዷት እንደሆነ በርካታ መረጃዎች በመውጣት ላይ ናቸው። በተለይ ደግሞ አቶ ሬድዋን እንዲህ ሲሉ ተደምጠዋል። መንግስት ኢትዮጵያ ወደሚመጥናት ከፍታ ለመውሰድ በሚያደርገው ጉዞ ውስጥ አዳዲስ የዲሞክራሲ፣ የኢኮኖሚ፣ የማህበረሰብ አቅጣጫዎችን እየተከተለ መሆኑን ያብራራሉ። ሆኖም ይህ ጉዞ ለሁሉም ሰው እኩል አልተመቸም ሲሉ ገልጸዋል። ኢትዮጵያ ከፍ ስትል የሚያቅለሸልሸውና የሚያስመልሰው ይኖራል በማለት የገለጹ ባለስልጣን ነው። ይህ የሚሆነው የሀገሪቱን ስፋትና መነሳት መዋጥ ስላቃታቸው ነው። ስለዚህ እያቅለሸልሻቸውም ቢሆን ዋጡ ሲሉ ተደምጠዋል። አቶ ሬድዋን አንዳንድ ሰዎች ኢትዮጵያን በራሳቸው ወገን እንዳስሯት አድርገው ያስባሉ በማለት ሲናገሩ ተደምጠዋል። ይህም ማለት እኔ ስተኛ የምተኛ እኔ ሳለቅስ የምታለቅስ አድርገው የመቁጠር አባዜ በሰፊው መታየቱና የአመለካከት ስህተት መሆኑን ማሳያዎች የሚዲያና የማህበረሰብ መሪዎች እንደሆኑ ይጠቁማሉ። ልማትና ለውጥ ሲመጣ ሁልጊዜ መወዛወዝ ሲያስረዱ መንገድ ሲሰራ አቧራ ከተነሳበት እንጀራዬን አበላሽ ልብሴን አቆሸሸ ብሎ የሚነጫነጭ ሰው ይኖራል ሲሉ ይገልጻሉ።
ሌላው ደግሞ ያ አቧራ ሲጸዳ የሚታየውን ትልቅ ግንባታና ለውጥ ይመለከታል ሲሉ ተደምጠዋል። ስለዚህ የሚዲያ ተቋማት ግለሰቦች ትኩረታቸው ምን ላይ ይሁን የሚለው መሰረታዊ ጥያቄ ሆኖ ቀርቧል። ሟርትና ልቅሶ እናሰማ ወይስ ደግሞ ተስፋ እናሳይ የሚለው ምርጫ የሚዲያ ባለሙያዎች እጅ ላይ መሆኑን ሬዲዮን ገልጿል። ሚዲያዎች የህዝቡን መከራ ስቃይ ከመዘገብ ድምጽ ከመሆን ይልቅ የኮሪደር ልማቱና ሎጆችን በማሳየት ለህዝብ ተስፋ በመስጠት ዘገው በማለት ሚዲያው የህዝብን ጩኸት ከመዘገብ ታቀቡ ሲሉም ሲያስጠነቅቁ ተደምጠዋል። ኢትዮጵያ ከለውጥ ወዲህ የነበሩባትን ጉድለቶች እየከረከመችና የተሻለውን እንደ ሴት እየወሰደች እያደገች ያለች ሀገር ናት። ይህንን ዓለም እየመሰከር ነው በማለት ይናገራሉ። ኢትዮጵያ ታምር እየሰራች ነው በማለት ገልጸው በቅርቡ ዓመታት ኢትዮጵያ ዓለምን ትመራለች ሲሉም ተደምጠዋል። በተለይ የሬድዋን ሁሴን ንግግር በርካቶች በማስገረም ላይ ሲሆን የንግግር ተከትሎ በርካቶች ለመሆኑ በዚህ ዘመን ኢትዮጵያ አንድ አይነት ትሆን ብሎ የጠየቀ በማለት ለመሆኑ ማን ነው በማለት ለሬድዋን ሁሴን ጥያቄ በማቅረብ ላይ ይገኛሉ። እናንተስ የጠቅላይ ሚኒስትሩ የቁራጮት ንግግርና የአቶ ሬድዋን ሁሴን ኢትዮጵያ አንድ ትሆን እያሉ ነው የሚለው ጉዳይ ምን ይሰማችኋል? በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩ በአክብሮት እየጋበዝ ነው። ወደ ቀጣይ መረጃ ልውሰዳቸው። በሌላ መረጃ ጠቅላይ ሚኒስትር አብይ በፍጥነት ስልጣን እንዲያስረክብ ተጠይቋል። ዝምታውን ተሰብሯል። ድምፃዊ ተመስገን ዝምታውን ሰብሯል። ገብረ እግዚአብሔር ተሞ ከኢትዮጵያ አናት ላይ ውረድ ሲል ያሰማው ጠንከር ያለ ጥሪ መላውን ማህበራዊ ሚዲያ እያነቃነቀ ቀጥሏል። ታዋቂው የሙዚቃው አርቲስት ተመስገን ገብረ እግዚአብሔር ወይም በቅጽል ስሙ ተሞ በሀገሪቱ ወቅታዊ ሁኔታ ላይ ያለውን ጥልቅ ስጋት የሚያንጸባርቅ ተንቀሳቃሽ ምስል በማህበራዊ ሚዲያ አጋርቷል። አርቲስቱ በንግግሩ አሁን ያለው የአስተዳደር መንገድ እጅግ አሳቢ ደረጃ ላይ መድረሱን በመጥቀስም አመራሩ በሰላማዊ መንገድ ኃላፊነቱን እንዲያስረክብ ጥሪ አቅርቧል። ይህ ጥሪው በቅርቡ ሌሎች አርቲስቶች ካነሱት መሰል ሀሳቦች ጋር ተዳምሮ ትልቅ ህዝባዊ ትኩረት አግኝቷል ተብሏል። ተሞ በንግግሩ እንደገለጸው በሀገሪቱ እየታየ ያለው ማህበራዊ ፖለቲካ ቀውስ ከግል ጥቅም ወይም ከፖለቲካ ፍላጎት በላይ የሆነ የሰብአዊ ጉዳይ ነው ሲል ይገልጻል። አሁን ያለው የአስተዳደር ዘይቤ የአንድ ወገን ፍላጎት ብቻ የሚያስቀድም መሆኑን የጠቀሰው ድምፃዊ ራሱን የዚህ ሂደት ተጠቂ እንደነበር በቁጭት አስታውሷል። በተለይ በህዝቦች መካከል ሆን ተብሎ እየተፈጠረ ያለው ክፍፍል ቀደምት አባቱ ካቆዩልን የአንድነትና የመከባበር እሴት ጋር የሚቃረን መሆኑ በዝርዝር ያስረዳል። በህዝብ ስም የሚደረጉ የፖለቲካ ንግግሮች ትክክለኛውን የህዝብ ፍላጎት የማይወክሉ መሆናቸውን አርቲስቷ በክሮ ገልጿል። የህዝብ ጥያቄ በትክክል እየተሰማ አይደለም ያለው ተመስገን አመራሩ ለሀገር ሰላምና ደህንነት ሲባል በሰላማዊ መንገድ ከስልጣን እንዲወርድ አሳስቧል። እባክም ከኢትዮጵያ አናት ላይ ውረድ ሲል የተናገረው ንግግር በኢንተርኔት ተጠቃሚዎች ዘንድ በስፋት እየተጋራ ሲሆን በሀገሪቱ ታዋቂ ግለሰቦች መካከል እየታየ ያለውን የአቋም መግለጫ ይበልጥ እንዲጎላ አድርጎታል ተብሏል። ይህ የአርቲስት ተመስገን መግለጫ ከቴዲ አፍሮ ኢትዮሪካ አልበም መለቀቅና ተያያዥ የፖለቲካ ውጥረቶች ማግስት መምጣቱ ልዩ ትርጉም ተሰጥቶታል። የጥበብ ሰዎች በተከታታይ የሚያሰሟቸው መሰል ድምጾች በህዝቡና በመንግስት መካከል ላለው መካረር እንደ አንድ ማሳያ እየተወሰደ ቀጥሏል። የአርቲስት ተመስገን ገብረ እግዚአብሔር ተሞ ጥሪ በብዙዎች ዘንድ ድጋፍና ትችት እያስተናገደ ቀጥሏል። ሌላው ባለፉት 3 ዓመታት በጦርነት እየተናጠች ባለችበት በአማራ ክልልና በርካታ ሺዎቹ በተገደሉበትና ሚሊዮኖች በተፈናቀሉበት የሀገሪቱ ቢሊዮን ዶላር ሀብት ንብረት እየወደመ ባለበት በአማራ ክልል ዛሬ ደግሞ አንድ አስደንጋጭ ዜና ተሰምቷል። በአማራ ክልል በዋግምራ ምድር የደረሰ ልብ ሰባሪ አደጋ ደርሷል። ከአንድ ተሽከርካሪ ላይ የ18 ሰው ህይወት በአንድ ቀን ተቀጥፏል። ሌሎች 62 ተጓዦች ደግሞ በጽኑ ቆስለዋል ተብሏል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዳና ወረዳ ውስጥ እጅግ አሳዛኝ የትራፊክ አደጋ መከሰቱ ተሰምቷል። ከብናት ከተማ ተነስቶ ወደ ሰቆጣ ከተማ መጓዝ ላይ ነበረ አይሱስ ተሽከርካሪ በደረሰበት ድንገተኛ አደጋ የ18 ሰው ህይወት ወዲያውኑ ህይወታቸው ሲያልፍ የዳና ወረዳ ፖሊስ ጽሕፈት ቤት በይፋ አስታውቋል። አደጋው የደረሰው በወረዳው 09 ቀበሌ ልዩ ስሙ ቢግል ሸዋ ተብሎ በሚጠራው አካባቢ ሲሆን ተሽከርካሪው በገጠመው አደጋ ምክንያቱም ክፉኛ በመላላጡና በመሰባበሩ የታርጋ ቁጥር እንኳ ለይቶ ለማወቅም አዳጋች መሆኑ ፖሊሱ ገልጿል። በዚህ አደጋ ህይወታቸው ካለፈው 18 ዜጎች በተጨማሪ 62 ተጓዦች ላይ ቀላልና ከባድ የአካል ጉዳት ደርሶባቸዋል ተብሏል።
ተጎጂዎች በአሁኑ ወቅት በአቅራቢያው በሚገኝ የጤና ተቋማት የሕክምና እርዳታ እየተደረገላቸው ይገኛል። የአደጋው አሰቃቂና የተጎጂዎች ብዛት በአካባቢ ማህበረሰብ ዘንድ ትልቅ ድንጋጤና ሀዘን ፈጥሯል ተብሏል። ይህ አደጋ ከተሰማ በኋላ በርካታ ኢትዮጵያን ቅሬታቸውና ጥያቄዎችን በማህበራዊ ሚዲያ እያነሱ ይገኛሉ። በአንድ ጭነት ተሽከርካሪ ላይ 80 ሰዎች ሲጫኑ የሚቆጣጠር አካል የለም ወይም የሚለው ጥያቄ በሰፊው እየተሰማ ቀጥሏል። የጭነት ተሽከርካሪ ለሰው ማመላለሻነት አገልግሎት እንዲሆን መደረጋቸው ከመጠን በላይ መጫናቸው ለአደጋው ዋነኛ መንስኤ ሳይሆን እንዳልቀረ ተገምቷል። ስለ አደጋው ዝርዝር ሁኔታ መንስኤ ተጨማሪ መረጃ እንዲሰጡ ጥረቶች ሙሉ በሙሉ አልተሳኩም ተብሏል። የዞኑ ምክትል አስተዳዳሪ አቶ ሹመት ጥላሁን ጉዳዩን በተመለከተ ዝርዝር መረጃ ከመስጠት ተቆጥበዋል። በሌላ ቀን መረጃ እንደሚሰጡ ይፋ አድርገዋል። ሆኖም ፖሊስ በአደጋው ዙሪያ ምርመራውን መቀጠሉ ገልጿል። ይህ አደጋ ሁላችንም ሊያስተምረን ይገባል ተብሏል። ከመጠን በላይ መጫንና የጭነት መኪኖች ለሰው ማመላለሽነት መጠቀም እንዲህ ያለ ዋጋ ያስከፍል ይገኛል ተብሏል። ለሟች ቤተሰብ መጽናናት፣ ለተጎጂ ደግሞ አፋጣኝ ምላሽ እንመኛለን። በአጠቃላይ ግን በተለይ ደግሞ በአማራ ክልል ከጦርነቱ በተጨማሪ በየከተሞች እየደረሰ ያለው የነዳጅ እጥረትና በአጠቃላይ ነዳጅ ደግሞ በሙሰኞችና በተለያዩ አካላት መወሰዱን ተከትሎ የህዝብ ወይም ደግሞ ተሽከርካሪ ለመጠቀም መቸገሩን ተከትሎ በአጠቃላይ እንግዲህ ህዝቡ ከዋጋው ውድነት አንጻር እጅግ ከጥፍ በላይ መሆኑ ተከትሎ በተለያዩ ተሽከርካሪ በተለይ በቃ መጫኛዎች ላይ እቃዎች ላይ እየሆነ ህዝቡ መሄድ ማዘውተሩ ተገልጿል። እንግዲህ እጅግ በአማራ ክልል በርካታ በተለይ ደግሞ የነዳጅ እጥረቱ እጅግ የከፋ እንደሆነ የተገለጸ ይገኛል። ዛሬ እንግዲህ በባህር ዳር ከተማና በተለያዩ ከተሞች ላይ በመናኸሪያ አካባቢ የታዩ ክስተቶች በአጠቃላይ በክልል ውስጥ የትራንስፖርት እጥረትና ወይም የነዳጅ እጥረቱ መጥፋት ተከትሎ ህዝቡ ከፍተኛ መጉላላት ውስጥ እየገባ እንደሆነ የተገለጸ ይገኛል። በሌላ በኩል ነዳጆች ግን በተለያየ ግለሰብ በባለስልጣናት ቤት ተቀርተውና ተቀምጠው በአጠቃላይ ታሽገው እየተገኙ እንደሆነ ተገልጿል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።